ጋይስ እንዴት ናችሁ? ሰላም ናችሁ? ዛሬ ጽጌን ያበደ ፕራንክ አረጋታለሁ። ቪዲዮ ለመቅረጽ ብዬ ከቤት ወጥቼ ጓሮ ሄጄ ነውና ቪዲዮ የምቀርጸው ማለት ነው። እንደውም የሆነ መቀመጫ አገኘው ቁጭ ብዬ ነው በደንብ የምነግራችሁ። ከጓሮ ነው ያሉት ከክላስ ወጥቼ ማለት ነው። እና ምን መሰላችሁ ስለ ተከታታይ ድራማ እያወራን ነበርና ሁሉም እኔ ክራሽ አለኝ እያሉ እኔ ደግሞ ካፍላ ፍቅር በጣም የምወዳት ልጅ ነበረች ብዬ ከጽጌ ጋር ትንሽ ግጭ ተባብለናልና እስኪ እሷ ማን እንደሆነች እንደዚሁም የጽጌን ሪአክሽን እስከ መጨረሻው የምናይ ይሆናል። እንደዚሁም በዚሁ አጋጣሚ ሴቶች ባላችሁን ወይም ወንዶች ደግሞ ሚስቶቻችሁን ከተከታታይ ድራማ መቼም አብዛኛውን ሳዑዲ አረቢያ፣ ዱባይ ምናምን እንደዚህ በስደት የምትኖሩ ሰዎች ተከታታይ ድራማ አብዛኞቻችሁ ታያላችሁና እስኪ ፈትኑ። እኔም ክራሽ አለኝ በጣም የምትወደው የሚለውን ጽጌ በነገራችን ላይ ማለት ነው እንደዚህ እንደምታስቧት ምናምን አይደለችም። በጣም የምትቀናው በእኔ ድርድር አታውቅምና ያው እኔ ደግሞ ወንዶች በነገራችን ላይ እንደዛ ስንባል ትንሽ ሞቅ ይለናል ሴቶች በእኛ ሲቀኑ እና እኔ ደግሞ ከተከታታይ ድራማ ማን ይመችሃል ምናምን ሲባል ያው እኔ አፍላ ፍቅር እንደዚሁም አፍላ ፍቅር ነበር በፊት አልፎ ኤፍቢ ላይ ምናምን ነው እንጂ እንደዚህ እንኳን ተክዬ አላየውም። ግን እንደዛ ብዬ ከዛ ደግሞ ከውስጥ የምትወዳት ካለች ምናምን ብለው ጠይቀውኝ ነበርና እኔ ደግሞ በጣም አንድ የምወዳት ልጅ ምናምን አለ ብዬ ሳክሻለሁ። ለማንኛውም ልጅቷ ማን እንደሆነች እንደዚሁም የጽጌን ሪአክሽን እስከ መጨረሻው የምናይ ይሆናል። ለእናንተ ብዬ እላችሁ ከቤት ወጥቼ ማለት ነው እጓሮ ሆኜ ነው ቪዲዮ እየቀረጹ። ይሄን ቪዲዮ ለቻናላችን አዲስ ከሆናችሁ እንግዲህ ኤርሚና ጽጌ እንባላለን። ሰብስክራይብ እያደረጋችሁ እንደዚሁም ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። እማወራው ለራሱ ቃስ ብዬ ነው እየጮሁ እንዳላወራ ጎረቤት ረብሻለሁ ብዬ ማለት ነው። እና በቻላችሁት አቅም ደግሞ ይሄን ቪዲዮስ 5ም 10ም ጊዜ ሼር እና ኮፒ ሊንክ አድርጉት። በነገራችን ላይ ኮፒ ሊንክ ዩቲዩብ ላይ ብዙ አይታወቅም፣ ግን ኮፒ ሊንክ ማድረግ ይቻላል። ከዩቲዩቡ ደግሞ ትንሽ ራቅ ብለናል፣ ቪዲዮ ለመስራት አልተመቸንም እና ነው። ከዚህ በኋላ ግን በሰፊው እንደምንመጣ ተስፋለን። በውስጥም አንዳንድ ሰዎች ዩቲዩብ ለምን አቆማችሁ፣ ዩቲዩብ ለምን ተዋችሁ እያላችሁ ነው። ዩቲዩብ አልተውንም አለን፣ እንመጣላችኋለን። እንደዚሁም ከዚህ በኋላ ላይቭ የመግባት ህልሙ አለኝ። እንደሚታወቀው በፊት ላይቭ እየገባው አንዳንድ ፕሮግራሞችን አስተላልፍ ነበር በዩቲዩብ። አሁንም ቢሆን እመጣላችኋለሁ። ውድና የተከበራችሁ የኤርሚ የጽጌ ቤተሰቦች ሰብስክራይብ ያደረጋችሁ ሰብስክራይባችንን ከ30,000 ከፍ እናድርገው። አሁን 26,000 ኦልሞስት ገብተና ከልብ አመሰግናለሁ እዚህ ላደረሳችሁኝ። አሁንም ቢሆን ሰብስክራይብ ያደረጋችሁ አበረታቱኝ ልላችሁ እወዳለሁ። እስኪ ደግሞ ዛሬ ወደ መጣንበት ትልቁ ጉዳያችን ካፍላ ፍቅር ክራሼ ማን እንደሆነች ሲገምቱ 3 ሰከንድ ልስጣችሁ፣ ገምቱ። ካፍላ ፍቅር ክራሼ እንግዲህ እኔው ልንገራችሁ፣ በቃ አትጨናነቁ። ጄሪ ናት ነው ያልኳት። በቃ እኔ ካፍላ ፍቅር ክራሼ በጣም ውዳት በጣም ትመጭ እና ብታገኛት ታገባታለህ የሚባል ጥያቄ ሁላ ጠይቃኛለች። የኔ መልስ ያው እንደሚታወቀው አዎ ነው። አይናውጣ ፈጣጣ እንደሆንኩ ሁላችሁም ታውቃላችሁ ጋይስ። እና ያለውን ሪአክሽን ደግሞ ሆነ ወደ ክላስ እንሄድና ካሜራችንን አመቻችተን የጽጌን ሪአክሽን እስከ መጨረሻው የምናይ ይሆናል። ይመቻችሁ። አሁን ጉዞ ወደ ክላስ። ጽጌ የኔ ቆንጆ፣ የኔ ፍቅር፣ የኔ ውድ ነገር ነይ እስኪ። እንዴት እንደምወድሽ እኮ ታውቂያለሽ። እኔ እኮ ሲጀመር እየቀለድኩ ነኝ እንጂ ማለት ነው። እሺ አዳምጪ፣ እየቀለድኩ ነኝ እንጂ ቅድም እንደዛ ያልኩሽ በቅድም አኩርፈሻል። ምንድን ነው የምትለው? እሺ በቅድም በተጨቃጨቅ ነው አኩርፈሽ? አላኮረፍኩም እኮ እኔ እየቀለድኩ አላፈቅራትም እኮ ብቻዬን ተወኝ እኮ። ታዲያ ለምንድን ነው የምታኮርፊኝ? እሺ አላኮረፍኩም ኤርሚ ተወኝ ብቻዬን። እንደምን ሆነክ ነው? ተይው እንደውም የራስሽ ጉዳይ። ካገኘሁ ለራሱ አገባታለሁ። ምን ማለት ነው? በጣም የምወዳት እኔ በጣም የምትመጪኝ። ታዲያ እኔ ምን ላይ አሁንም እንደዛ ነው የምትለው? ታዲያ ቆይ አንቺ ፊልም ታያለሽ? ተከታታይ ድራማ ታያለሽ? አያለሁ። ታዲያ የምትይው የሆነ አንዳንድ አክተሮች ተዋናዮች ደስ ይላሉ። ምን ማለት ነው? እኔ ደግሞ እሷ ማለት ነው አቤት እሷ ሁሌ በተወነች ብዬ የምመኛት እኮ ተዋናይ ናት። አይደለም አንድ ድራማ የሚሰራ ሰው ታደንቀው እንጂ ለሽ ታፈቅረዋለህ አንተ። እኔ እኮ አላፈቀርኳትም ማለት ነው። ምንድነው ያልከኝ አሁን ስትወጣ እኮ? እኔ እኮ ፍቅር ሳይሆን ያፈቀርኳት እሷ ማለት ድራማውን ፊልሙን ሁሉ እሱ ብሰራው ሌላውን ትተሽ ማለት ነው ሲኔማ እሷ ብሰራ ተከታተው ቢቀር በቃ እርምጂ ያረፈ ያናጋገርህ ማለት ነው። እየተነቀ ያኔ ጥንቀቀ ያረክሽ ታራኒ ስለምወዳት እኮ ነው። ሰር ወይ ጀሪዬ ኤርሚ ጀሪዬ አእምሮ ተነክቷል። ምን ሆነህ ነው? ለምንድን ነው አእምሮ የሚነካው? መብት አይደለም። ምንድን ነው መብት የምሆነው? ሚስት እኮ ነኝ እዚህ ጋር ያለው። ይቅርታ ጠየቁሽ እኮ። ይቅርታውን ካልተቀበልሽኝ ገና እሷ ሀገር ልሄድ ነው ትቀበለኛለች እኮ ነው የምልሽ። ቆይ እኔ የምለው
ጤነኛ ነህ ግን አምራለህ እና አሁን ምን በሽተኛ ይመስላል አይደል እንዴ ሁለተኛ አፈቅራታለሁ ምናምን እንዳትመስለኝ ኧረ በስመ አብ ሚስት እኮ ነኝ እዚህ ያለሁት ጀርዬ ኧረ አፍህን ዝጋ አንተ ምን ሆነህ ነው እያለች ነው ልደበድቢ ነው ይሄን ቀረሽ ነው ደብድብኛል ባሌ እኮ ነሽ ደበድብሃለ እኔ ነው እንዳልደበድብ እኮ ስለዚህ መብቴ ማድረግ መብቴ ነው እንደውም ግን አንድ ያሰባልኝ እዚህ ከተራሳቸው ፎቶዋን በትልቅ አሰርታ እዚህ ብናረገውስ ሄዱ ጣና የራስ ቤት ተከራይተ ለጥፋትሽ ወይ ነው ይወጣልሃል እኔ እኮ ለምንድን ነው የምንወጣው እኛ እኮ እኔ ዛለው ፎቶ እዚህ ለምን አትነቀሰው ደረት ላይ እሱ እኮ ነው ይቀራ አድናቂ ቢነቀስ ምን ችግር አለው ግን ንቀሳቱ ይቅርብኝ ደግሞ ትቀኛለሽ እንኳን አስብልሻለሁ እኔ ፍቅር በጣም ነው እኮ አይደለም ጽጌ እኔ እንድትቀንብኝ አይ እኔ ለአሁን እሺ ነገ ላይ ኢትዮጵያ ገብተን እንዴት ልትሆን ነው ታዲያ ኢትዮጵያ ብንገባ ምን ልትሆን ነው ኢትዮጵያ ገብተን ለአሁን እሺ ነገ ላይ ኢትዮጵያ ገብተን ምን ልትሆን ነው ልታገባት ነው ልታቅፋት ነው እንዴት ልትሆን ነው አላገባትም ግን አግኝቻ እንደ ከፍ ባረጋት የማገኘው ሰላም አሁን አታጓጊ ስነ ስርዓት አካሄደ ግን ማለት ነው እኔ የምጠረጥረው በቲክቶክ ላይ ታወራላችሁ አይደል በቲክቶክ አናወራም ፎሎ አድርጊያታለሁ ግን አመልስልኝም እኮምታለሁ ቆንጆ ነሽ ታምሪያለሽ አድናቂሽ ነኝ አሰማኝ ምን ጀርዬ ኤርሚ ግን ኤረፍ ለኔ ክብር ይኖር ኤረፍ ማርያምን እኔ ቆንጆ ሚስታንችን እኮ አከብርሻ ቆንጆን ፈልግ ማለት ነው ቆይ እንዴት የምታስቡ ሚስት ዝም ቆይ ማድረግ ይችላል ፊልም የሚሰራ ማድረግ ትችላለህ ግን የምታፈቅራት አትችልም አፈቅራት ምን ማለት ነው ዝጋ ሆኜ እኔ ቀድም ነው እኮ እንደዛ ያልኩት አሁን አፈቅራታለሁ ብያለሁ ጽጌ ጭራሽ ዘፈን ለምን ዘፈን አታወጣላ እሱ እኮ ነው የቀረ ዘፈን አወጣላት እንጂ ኢትዮጵያ ገብተህ ማለት ነው ለምን አትሰርጉም አትሰርግ አድርጉ እሷን አግኝቼ ነው ከሷ መሰረክ በሰማ ለሷ ማለት ነው ፍሪዳ ጥዬ ተንበርክኬ ነው አንቺን አገባው ችግሩ አንቺን ባላገባ ነበር ጨዋታው ምን አጋሽ አረ ምን ነክቶ ነው ዛሬ ምን ነክ ነው ለምን ብቻ ተወኝም ታዲያ ለምን ውጪ ሄዳ አትደውላትም ለምን ቪዲዮ አትሰራም አገናኝች ልጅ ብለ ለምን ቪዲዮ አትሰራም እስኮ ነው ችግሩ ሰው ቅሌታም ይለኛል ባለ ትዳር ሆኖ እንዴት ምናምን አረ ችግር የለውም አንተ ፍቅር ወጉር እኮ ነው አውቃለሽ ማለት እኔ ለክብር የምጠነቀቅ ሰው ነኝ እሺ እንጂ እንደዛማ ብዬ ባገኛት ደስ ይለኝ ነበር እኔ ደግሞ አላፈቅራትም እሺ አሁን ውጣ ፍቅር እኮ አላፈቅራትም አሁን ብቻ ተወኝ ውጣ አድናቂ ነኝ ሰው ማድነቅ አይቻልም ጀሪዬ ሙለነክ ነው ታዲያ እረፍ ማለት ስሟ ደስ ያ ትክክለኛ ስሟ ግን ነው ታገስኩ ግን የምር እኔ ምን አቀላታለሁ ለምን ገደል አትገቡም ሁለታችሁ ግን አንቺ አወጃትም ስሪስ አትመችሽም ስማ መምታ አለመምታ ሳይሆን ማለት ነው አንድ ሰው ድራማ አይተ ባይተ የሚያድንቅ ሰው አለ እኮ ልታፈቅር ግን አትችልም ደግሞ መቼ አፈቅርኳት እኔ ያልክ አይደለም አንቺ አለሽኛ ሚስትም አንቺ ታገባ እኔ እኮ እሷ ማድነቅ እንደዚህ አሁን ተገናኝተን ማለት አንድ የቲክቶክ ቪዲዮ አንድ የኢንስታግራም ፎቶ ብንነሳ ማለት ነው እንዴት ደስ እንደሚለኝ እኔ ምለው እኔ ጋር ኢትዮጵያ ገብተው እኮ በቃ ተወኛለህ እኮ እሷ እኮ ነው የምታገባው ግን በዛ አካሄድ ማለት ነው እሷን አላለሽ ነው እሷን ማገባው አንቺ ገረሽ አንቺ ለምን ፈታሻለሁ አፈቅራታለሁ እኮ ነው ያልካለ አትሰማም አምሮ ምንድነው አላፈቅራትም እሷን ማለት ነው በቃ አድናቂዋ ነኝ እኔ አሁን ያሰብኩት ማለት ነው ግድግዳው እዛ ጋር አንድ ፎቶ አንድ ነው ይሄ ደረት ላይ ንቅሳ ለምን ወደም ሄጅ ትነቀሳት ነው አይደለም ደረቴ ምንጭ ታለ ምን እዚህ እጅ ለምን ንቅስ በተወጣ ሰርፕራይዝ ኢትዮጵያ ገብቻ አብረን ቪዲዮ ከሰራንማ እስኪ አራወይኔ ተቃጠል ለመነቀስ እጄ በቃ ከነቀሳታል ያድናቂ ነው ግን ከዚህ በኋላ ግን እንዳትነገረኝ አፍን ዝጋ ምን አረኩሽ ጨርሻለሁ ጀሪ ሱማና ትራኝ ውጣ እኔ ሳቃል መጣኝ ውጣልኝ አይደለም ወጣ ዘፈን አፍላ ፍቅር ግን መቼ የሚለቀቀው ወይኔ በስመ አብ አይ ጀሪ ቆንጆ እኮ ናት ቦቸራ ታድሮ ከሷ ጋር ያወራል ከሷ ጋር አብሮ ፊልም ይሰራሉ አንዴ ልውጣልኝ እኔ ልውጣሽ ሂጂ ማለት እናኪጅብኝ የኔ ፍቅር የኔ ውድ ሚስት ቆይ ወጣ ማለት ነው ዘፈንና ማድነቅ መብት አለኝ ግን መዝፈን ማለት ነው
ማፍቀር መብት አለኝ። እሷ አታፍቅረኝ እንጂ ቆይ ሲጀመር እኔና አንቺ ምን እናምነን ነው? ደህና ነህ ግን ምንድን ነው የበላኸው? ደህና ነኝ። እኔና አንቺ ምን እናምነን ነው ማለት ነው? ለቲክቶክ ብለን አይደል እንደ ባልና ሚስት ነው የተባባልነው። እኔና አንቺ እኮ እህትና ወንድም ነን። ጎሽ ስለዚህ ጀሪዬ ያሰርኩ ቀለበት ምንድን ነው? ስጦታ ተሰጥቶኝ ነው። ማን ሰጠው? በጀሪ ስም ሌላ ሰው። ይሄ ቀለበት የማን ነው? ይሄ ቃል ኪዳን ያሰርኩ ቀለበት የማን ነው? አትማች። የማን ነው? የመማታት መብት የለሽ እኮ የማን ነው እኮ ነው ያልኩህ። ባሌ እስከሆንክ ድረስማ እነግርሃለሁ። እኔና አንቺ ባልና ሚስት ነን፣ እህትና ወንድም። ይሄ ቀለበት የማን ነው? ማን ያሳለኝ? እኔ ለሽ አሰርክልኝ? ጓደኛዬ አድርግልኝ። ጓደኛዬ አድርግልህ ብለው በጣም ቀለበት ትርጉም ይሄ ምንድን ነው? እሺ አስገቢ። የቀለበት ትርጉም ምንድን ነው? እዛው አስገቢ። ለካፌ አምጣ አንቺ አርጋው እዚህ ነው የምንደረገው። እዚህ ነው ቀለበት አታውጪው እኮ የማን ነው ይሄ? ያንቺ የኔ ነው ሳ አንቺ ሚስቴ ነሽ። አዳምጪኝ። እኔ ሚስቴ ነኝ። እሺ ጀሪ ደግሞ ማደንቃት ናት። እንዱ አድንቃት በል ጀረ አትበል። አስር የለ በኢየሱስም ወጋውት። ስሚ አዳምጪኝ። ጀሪ ማለት ነው አለ አይደለ? በቃ በጣም ማደንቃት ሲስተርሊ ብራዘርሊ እህቴ እንድኮን የምፈልጋት። እኔ ደክሞኛል፣ የምር ደክሞኛል። ኤርሚ ደክሞኛል። ውጣልኝ። የራስሽ ጉዳይ። ጀሪ ዛሬ ማለት ነው ወይ አንተ ትወጣ ወይ እወጣለሁ። ለምን ነው የምትወጪው? እወጣለሁ። ለምን? እህቴ ጋር ሄጄ ነው የማድረው። ኤርሚ ለምንድን ነው የምትሄጂው? እህቴ ጋር ሄጄ ነው የማድረው። ጀሪ ትሙት እንደው የትም ነቅነቅላት ትያት አለቅሽም። አልወጣም። የት ነው የምትሄጂው? ቆይ ነይ እኮ እኔ ልሄድልህ። የትም አትሄጂም እኮ ሄድልህ። አንተ ቤት ትጻፍለት እንካ ትኳለሽ። ለምን ብትማችሁ? ቆይ ማድረግ መብት የለኝም? እዛው ማድረግ መብት እዛው እንዳትከተለኝ ማለት እንዳትከተለኝ። ስነ ስርዓት። ጀሪ ትሙት የትም ነቅነቅቴና ማለት ነው። ጀሪ እሺ አጨብጭቢ አንዴ። ጀሪ ሙቱ። አዎ እኔ ልሙት። ሁለተኛ ከጀሪ ጋር ሙቱ ብትይኝ ማለት ነው እንዲህ ነው እማጫዎች። ጭራሽ ጀሪን እንዳታናግረኝ። ለምን አላናግረኝ? እዚህ ላይ ድርሞ ስለሆነ እሺ በቃ ነኝ። አልፈልግም። ወደዛ ባልሽ እኮ ነኝ። አትግፊኝ። እባክህ ባልሽ ስለሆንኩ ነው እዚህ ጀሪ የምትለው። ማድረግ አልችልም። አትችልም። ሳይ አንቺ ቆይ እሺ የምታደንቀው አለ የለም? ሲጀመር ማለት ነው አንድ ሰው ነው መውደድ የምችለው እንጂ እንዴት ነው ሁለት ሰው የምታፈቅረው? አንተ ደግሞ እኔ እኮ እሷን አፈቅራታለሁ አይደለም? ለምን የማትረጂኝ? እኔ እኮ ሁለት ምን ያለ ምን አይነት ሰው ነው ኤርሚ? አፈቅራታለሁ አይደለም ያልኩት። ተረጂኝ። እኔ ተረጋጋ፣ አዳምጪ ጽጌ። እኔ ያልኩትን መጀመሪያ ተረጂ። ሰው ፊልም የሚሰራ ሰው ተዋናይ አፈቅራታለሁ እኮ ነው ያልኩት። ስንት ልብ ነው ያለ? ታዲያ በፊት ነበረ። በቃ በፊት እኔ በጣም ነበር የማፈቅራት። አሁን ግን አንቺን አግብቻለሁ። እንዴት ነው ማፍቀር የምችለው? እኔ ጀኒ ምን አውቃለሁ? አንተ እኮ ነው አፈቅራታለሁ የምትለኝ። ስለዚህ አደንቃታለሁ። በቃ ትመቸኛለች። አደንቃታለሁ አይደለም? እዚህ ብንቀሳት እዚህ ፎቶዋን ባረግ ደስ ይለኛል። ማፍቀር ሳይሆን ደግሞ ይሄ ማድነቅ ነው። ሲጀመር ማለት ከኔ ውጭ ማፍቀር አትችልም። የለህም። ወደዛ እንዳትከተለኝ ግን ማርያም እንዳትከተለኝ ወደዛ ኧረ በስመ አብ። እሺ ቆይ እናቴ ቆይ አዳምጪ። እሺ ቆይ አዳምጪ። ላስረዳሽ። ቆይ ላስረዳሽ። ምንድን ነው የምታስረዳኝ? እሺ ይስቃል ደግሞ ማርያም። እኔ ሳቃ መጣኝ። እኔ ስሬስ አይደለም። ቅድም እየተጨቃጨቅን አልነበር ሳራ? በዛ ቪዲዮ ልስራ ብዬ ውጭ ወጥቼ ቪዲዮ ቀርጬ ካሜራ ደቅኜ ፍራንክ እያደረኩሽ ነው። እኔ እናት በፍራንክ ምልክት ጀሪ እኔ አላፈቅርሽም። አረ ሚስቴ እኔ ማለት ከልቤ ተናገርኩ በኋላ ካሜራ ደቅኜ በካሜራ ፊት ጀሪ አላፈቅርሽም ለፕራንክ ብዬ ኤርሚ አትያዘኝ። በስመ አብ አትያዘኝ። እስኪ
ማርያምን አትገርም ጠላኝ። እሺ ይቅርታ። ኧረ በስመ አብ ጀሪ አልወድሽም አፈቅርሽም ከሚስት ያጣላሽኝ ደስ ይበልሽ። እሺ በቃ አሁን ነው የምታረቅ። አልታረቅም አልፈልግም። እንታረቅ በቃ ጨጓራዬ ላጥ አድርገኝማ ማርያም አልታረቅም። ሲቃ ማርያምን ማለት ነው ተንኮሉ መጥቶልኝ ነው። ለምን ይሄንን ቪዲዮ ዩቲዩብ ላይ አልሰራበትም ብዬ ፕራንክ ላረጋት ነው። መጀመሪያም ቪዲዮ ሰርቻለሁ ማለት ነው ጓሮ ሄጅ ማርያምን። ስለዚህ አውቄ ነው እሺ አላፈቅራትም። ምን ሲጀመር አፍላ ፍቅር ለራሱ በደንብ አይቼው አላውቅም። እሺ ኤፍቢ ላይ ነው ማለት እሺ እኔነት ይቅርታ በቃ እሺ እኮ እሺ خلاص በቃ እሺ። እቺ ነው መሰለኝ ቪዲዮ 30 ጀሪ ብትመጣ እኮ አንቺ ነው ሆኖ 30 አንድ አይደለም 30 ጀሪ ልክ ተነገርኩ በኋላ ከልብ ያልተናገርኩኝ ነው እንደዛ ማርያም ነው እንደዛ በቃ እሺ እናቴ ይሄኔ ማር አታሳዝንም ጋይ መቼ ተዘናነው ብለሽ እናረከኝ ፕራንክ ነው ፕራንክ እያደረኩሽ እኮ ነው። ደግሞ ከዩቲዩብም ዓለም ስለጠፋን በደንብ አሁን ንገሪያቸው ሰብስክራይብ ያድርጉ። ከዚህ በኋላ ደግሞ ፕራንክ አላደርጋትም። እሺ ጋይስ ፕራንክ የሚባል ነገር ከዚህ በኋላ አላደርጋትም። እሺ ይሄን ይማር እናት እና እኔም ሰላም ባያቸው። እሺ ሰላም ደህና ናችሁ? ለቻናላችንም አዲስ የሆናችሁ ጽጌና ኤርሚና ሰብስክራይብ አድርጉ ማለት ነው። እንትና ወደዛ እዚህ ጋር አና ጀሪን አልወዳትም። እሺ ጋይስ እኔ ያው ታራን እኮ አልወዳትም በጣም እንኳን ጀሪ ማለት እንኳን አንዷ 30 ሆና እንደው አሁን እንኳን ፍቅረኛ ኖራታት በግንኙነት ልጃገረ ሆና ብመጣ አንቺን አለወጥና ድንግል ሆና ብመጣ አታምሽ እንደማ እስከ አንድ ተንኮል ኮሜንት ላይ ጻፉልኝ። ማርያምን አልመርም ይመቻችሁ። ለማንኛውም ጋይስ እንዴት ደቀንከው ግን እንዴ ለተንኮል ደረጃ አንድ አይደለም እንዴ? ባይ ዘ ዌይ ፋሚሊ እኔ መሰራላታለሁ። ቆይ ግን ጠብቅ። ማርያምን ቤት ነው የምትሰራው ጋይስ። እሷ ምንም አታውቅም። ጀዝባ ነገር ነው ለፍራንክ እኮ